ሬሳው ይቃጠልና ከዛ አመዱ እንደዚህ ይቀበራል ማለት ነው። ቲክቶክ እንዴት ናችሁ? ኡበር እየሰራው እንዳጋጣሚ እንዲህ የመቃብር ቦታ ጋር ደረስኩኝ ማለት ላይክ መንገድ ዳር ነውና በሱ በኩል እያለፍኩኝ አንድ ያገረመኝ ነገር ልንገራችሁ። ምን መሰላችሁ? ጃፓን ላይ ማለት ነው ሰው ሲሞት ላይክ ሬሳው አይደለም የሚቀበረው። በየባህላቸው ላይክ ሬሳው ይቃጠልና ከዛ አመዱ እንደዚህ ይቀበራል ማለት ነው። ከዛ ለአመዱ እንደዚህ አይነት ሐውልት ይሰራለታል። ድሮ ላይክ እንደዚህ ቦታ ለመያዝ ምናምን ነበር የሚመስለኝ። አይ ሚን ቦታ እንዳይዝባቸው ምናምን ነበር የሚመስለኝ የሚያቃጥሉትና የሆነ ሰውዬ ስጠይቅ ምን አለኝ ትምህርት ቤት አስተማሪያችን ምናምን ነውና ስጠይቀው ለምንድነው ሬሳ የሚቃጠለው እና ደግሞ የተለያየ ሃይማኖት አለ እንዴት ነው የምታረጉት ስለው የየሰፈሩ ወይም የየአካባቢው ማቃጠያ ቦታ አለና ከዛ እንደየ ሃይማኖቶቹ ሁሉም ሃይማኖቶች ማቃጠልን ይፈቅዳሉ። ከዛ የሚለያየው ግን ማቃጠያ ቦታው አንድ አይነት ሆኖ አቃጣዮቹ ናቸው የሚቀያየሩት ማለት። ለምሳሌ የቡዲዝሞች ከሆነ የቡዲዝም የሚያምኑ ሰዎች ቄሶቹ ናቸው ይዘው ሄደው ሬሳውን እዛ የሚያቃጥሉት። የሌሎቹም እንደዛው ማለት ነው። ከዛ አመዱ ለቤተሰቦቹ ይሰጣቸውና እንደዚህ ይቀብሩታል ማለት እዚህ ጋር እንደምታዩት። ከዛ ሐውልት ይሰሩለታል። በሞተ ሰው አይሳቅም።